We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብራና የመድፈኞቹ ቤተሰቦች አርሰናል ትናንትና ምሽት በሻምፒዮንስ ሊግ ኦሎምፒያኮስን በሜዳው 2-0 ማሸነፍ ችሎ ነበር። ከ2007-8 የሻምፒዮንስ ሊግ ምሽት በኋላ አርሰናል ለመጀመሪያ ጊዜ ሁለት የመክፈቻ ጨዋታዎች ጎል ሳያስተናግድ ማሸነፍ ችሏል። ስለዚህ ጨዋታ ልናነሳ ከናንተ ጋር ቆይታ እናደርጋለን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። ስለ ጨዋታው ብዙ ሐሳቦች እናነሳለን። ቁጥሮችን ዲቴልስ በየደቂቃው የተፈጠሩትን ኢንሲደንቶች፣ የጨዋታ የጎል ሙከራዎችን፣ የዩኬሬሽ የማርቲን ኦዲጋርድ የመጀመሪያ አጋማሽ ድንቅ እንቅስቃሴ፣ ከዛ በኋላ አርሰናል ጨዋታው ሲከብደው ምን አይነት ምላሾችን ሰጠ፣ ሚኬል አርቴታ 6 ተጫዋቾችን ከኒውካስሉ ጨዋታ በኋላ ቀይሮ የተጫወተበት ጨዋታ ነበር። ስለ አርሰናል የዴፕዝ ጥራት በድጋሚ የምናወራበት ብዙ ቁጥሮች ያሉበት ደግሞ ሪከርዶችን ያስመዘገበበት ጨዋታ ነው። ብዙ ሪከርዶችን በኤምሬትስ እየሰባበረ ይገኛል በሻምፒዮንስ ሊግ ምሽቶች አርሰናል። እሱንም እናነሳለን። ከላይን አፕ ጀምረን ብዙ ነገር እናነሳለን። ጨዋታው ገና ሲጀምር ሚኬል አርቴታና ጆዜ ሉዊስ ሜንዴሊባር በጣም ተቃቅፈው ሰላም ሲባባሉ ተመልክታችሁ ሊሆን ይችላል። እሱም በምን ምክንያት እንደሆነ እነግራችኋለሁ። ለኔ ለመጀመሪያ ጊዜ የሰማሁት ነው። ብቻ አብራችሁን ቆዩ። የምትገኙት በተወዳጁ አርሰናል ኢንፎ ነው። በሻምፒዮንስ ሊግ የፖስት ማች ሪቪው ነው የተገናኘነው ማለት ነው። ሰብስክራይብ አድርጋችሁ አድምጡን። ደግሞ ወዳጆቻችን እኛን ሁሌ የምታደምጡን ደግሞ ቪዲዮን ገና ሲጀምሩ ላይክ አድርጋችሁ ቤተሰብ መሆናችሁን ለኛ አሳዩን። ከምሽጋገራ ሙዚቃ በኋላ ስንመለስ አርሰናል ከኦሎምፒያኮስ 2-0 በኤምሬትስ ምን አይነት ጨዋታ ነበር እሱን እንቃኛለን። በሻምፒዮንስ ሊግ ሁለት ተከታታይ ድል ካለምንም ጎል ኮንሳይድ ወይም ደግሞ ጎል ሳይቆጠርብን ሁለተኛው ዙር ማሸነፍ ችለናል። ኮምፎርቴብል ድል አልነበረም፣ ወይም ደግሞ ምቾት የሚሰጥ ቀላል የሚባል ድል አልነበረም። ውጤቱን ስትመለከቱት ስኮር ላይኑ ላይ እንደዛ ሊሆን ይችላል፣ ግን እንደዛ አልነበረም። የመጀመሪያዎቹ 20 እና 30 ደቂቃዎች ያን ይገልጻሉ። አርሰናል በዚህ ውድድር ዓመት ካረጋችሁ ፍጹም ውብ እግር ኳሶች የመጀመሪያዎቹ 30 ደቂቃዎች እንደዛ ናቸው። ግን ከዛ በኋላ ለአርሰናል ጨዋታው እየከበደ ስትራግሎች ነበሩት። ከዛ በኋላ ጎል እነሱ ይሞክራሉ፣ እኛን እንሞክራለን። ለኳስ ቁጥር ማይመች መስሎ ነበረ። የመጨረሻው ጎል አርሰናልን በደንብ ሲረዳው ተመልክተናል። ከ2013-14 በኋላ በሻምፒዮንስ ሊግ ምሽት ሁለት ተከታታይ የመክፈቻ ጨዋታዎችን አርሰናል ማሸነፍ ችሏል። ደግሞ ከ2007-8 ሲዝን በኋላ ሁለት የመክፈቻ ጨዋታዎችን ጎል ሳይቆጠርበት ማሸነፍ ችሏል። እስኪ ያንዳንዱ ጉዳይ እናንሳ። ከላይን አፑ ጀምረን ማለት ነው። ጨዋታው ሊጀምር ወደ ሜዳ ተጫዋቾች ሲገቡ ጆዜ ሉዊስ ሜንዴሊባርና ሚኬል አርቴታ በጣም ተቃቅፈው ነበር ሰላም የተባባሉትና አላወኩም በሁለቱ መካከል ያለው ግንኙነት ማለት ነው። እርግጥ ጆዜ ሉዊስ ሜንዴሊባር ስፔናዊ ናቸው። ከዛ አንፃር መስሎ ነበር። ከዛ በኋላ ወደ ኢንተርኔት ገብቼ ግንኙነታቸው ላጣራ ስሞክር ሚኬል አርቴታ እግር ኳስን የጀመረበት ከካታሎን በፊት ወይም ደግሞ ወደ ላማሲያ ከመግባቱ በፊት በአትሌቲክ ቢልባኦ ነውና የ13 ዓመት ልጅ እያለ ለመጀመሪያ ጊዜ ያሰለጠኑት ሰው ጆዜ ሉዊስ ሜንዴሊባር ናቸውና እሱ በጣም አስገረመኝ። በአትሌቲኮ ቢልባኦ ወደ ላማሲያ ከመግባቱ በፊት ያሰለጠኑት ሰው ናቸው ጆዜ ሉዊስ ሜንዴሊባርና ኢንተርኔት ላይ ስመለከት ተገረምኩ። በጣም ሰላማዊ የተባባሉበት መንገድ የሚደንቅ ነበር። አርሰናል ባለፈው ሳምንት ኒውካስልን ከገጠመበት 6 ተጫዋች ለውጥ አድርጓል። ይሄ ለማመን የሚከብድ ይመስለኛል አይደል? ባለፈው የውድድር ዓመት አርሰናል 6 ተጫዋቾችን ከዋና አስተላለፉ ቀይሮ ቢገባ ብዙ የላይን አፕ መጉላላቶች ይኖራሉ፣ ወይም ደግሞ ብዙ አይናችን ላይ የሚታይ ክፍተት ይኖራል። ይሄኛው ላይን አፕ ስትመለከቱ ቋሚ ነው የሚመስለው፣ ግን 6 ተጫዋች የለም። ለምሳሌ ዩሪያን ቲምበር እና ካላፊዮሪ ከተከላካዮች መስመር የሉም፣ የሳሊባን ትተን ማለት ነው። ኦዲጋርድና ሜሪኖ በዚህኛው ጨዋታ ነው ቋሚ የሆኑት። ራይስ እና ኢዜ አልነበሩም። ማርቲኔሊና ትሮሳርድ በጨዋታው ውስጥ ቋሚ አሰላለፍ ውስጥ ነበሩ እንደተመለከትነው ማለት ነው። ትሮሳርድ ነበረ ግን ሳካ አልነበረም እና 6 ተጫዋቾች ለውጥ ነበረ ማለት ነው። ስለዚህ ዋይት፣ ሳሊባ፣ ማጋለሽ እና ሉዊስ ኬሊ የአርሰናል የተከላካይ ስፍራ ተጫዋቾች ነበሩ። ማርቲን ኦዲጋርድ፣ ዙቢሜንዲና ሜሪኖ ደግሞ የአርሰናል የአማካይ ስፍራ ተጫዋቾች ነበሩ። ማርቲኔሊ፣ ዩኬሬሽ እና ትሮሳርድ ደግሞ ከአርሰናል የፊት መስመር ውስጥ ነበሩ። የኦዲ ዙቢ ሜሪኖ ጥምረት የሚገርም ነበረ።
በተለይም ኦዲጋርድ በጣም ከረጅም ዓመት በኋላ ኦዲጋርድ የመጀመሪያው አጋማሽ የተጫወተበት ጥራት 2022-23 ከገብርኤል ሱስ ጋር የነበራቸው ሊንክ አፕ የሚያስታውስ ይመስለኛል። በጣም ውብ ነበረ። ክሊን ይሉታል ፈረንጆቹ እንደዚህ አይነት ፐርፎርማንስን፣ በጣም ክሊን የሆነ ፐርፎርማንስ ነበር። ኦዲጋርድ በጣም ወደኋላ ተስቦ ለቢልድ አፕ እንዲመች ሲጫወት፣ ሜሪኖ ደግሞ አርሰናል ኳስ በሚይዝበት ጊዜ በጣም ወደፊት እንዲጫወት ማድረግ፣ እንዲሁም ኳሱን አርሰናል በሚያጣበት ጊዜ ሜሪኖን በጣም ከዙቢሜንዲ ኋላ በማስጠጋት መጫወት፣ ኦዲጋርድን ወደፊት በማድረግ የተለያዩ ሚና ኑሯቸው እንዲጫወቱ ማድረግ ተችሏል። እንዳልኳቸው የማርቲን ኦዲጋርድ ፐርፎርማንስ በጣም ይደንቅ ነበር። የመጀመሪያው አጋማሽ በጣም ይደንቅ ነበር። ክሊን ነበር። የመጀመሪያው አጋማሽ 2 ቻንሶችን ክሬት ያደረገ ከፍተኛውን በጨዋታ ላይ 44 ኳስ የነካ ከፍተኛውን በጨዋታ ላይ 7 ፖሴሽን ነው ያደረገ ጨዋታ ውስጥ ከነበሩ ተጫዋቾች በሙሉ ከፍተኛ ነው። ይሄ ፈርስት ሃፍ ያደረገው በጨዋታ ውስጥ በሙሉ ከነበሩት ከፍተኛ ነው። ፈርስት ሃፍ ያደረገው ነው ምላችሁ እና የሚደንቅ ነበር። አርሰናል ማጥቃት የጀመረው ገና በሁለተኛው ደቂቃ ነው። የማርቲኔሊ ሙከራ ማለት ነው። ሙከራ ማለት አይቻልም፣ ጎል ማስቆጠር ይገባው ነበር። ፍሪ ሄድ ነበረ ከሉዊስ ማይልስ ስኬሊ። አርሰናል በጣም ፈጣን ሽግግር ነው፣ ውብ ሽግግር አደረገ። ራያ ኳሱን ጀምሮ ለኦዲጋርድ ሰጥቶ ኦዲጋርድ የሚገርም ስዊች አደረገ። ከቀይ መስመር ወደ ግራ መስመር ኳሱን እንዲቀየር አደረገው ለሉዊስ ስኬሊ። ሉዊስ ስኬሊ ኳሱን ይዞት ረዥም የሜዳ ክፍል አቆራረጠ። ከዛ በኋላ በጣም ውብ የሆነ ክሮስ ለማርቲኔሊ አደረገለት። ማርቲኔሊ ፍሪ ሄድ ነበረ። ኳሱን በቀላሉ ማስቆጠር ይችል ነበር፣ ግን ሄዲንጉ ጥሩ አልነበረ፣ ወይም ደግሞ ከዛ የተሻለ ማድረግ ይጠበቅበት ነበር ለማርቲኔሊ። እሱን ሳያደርግ በመቀረቱ ጎሉ ሳይቆጠር ቀረ። በሁለተኛው ደቂቃ ላይ የአርሰናል የመክፈቻ ጎል ተገኘ በማርቲኔሊ አማካኝነት። ሪባውንድ ነው እርግጠኛ። ሜሪኖ በጣም ጥሩ ኳስ ከኦዲጋርድ ጋር ተጫወተ። ኦዲጋርድ ጥሩ እንቅስቃሴ ያደረገ። ጥሩ እንቅስቃሴ ስላቸው አንዱን ተጫዋች መሀል ሜዳ ላይ በለንጭ ነው ማለፍ የቻለ ኦዲጋርድ እና ተጫዋቹ ካለፈ በኋላ ፖዚሽኑን አስተካከለ። ከዛ በኋላ ከተከላካዩ ጀርባ ለመሮጥ እየሞከረ የነበረውን የኩሬሽን አገኘው ማለት ነው። በዚህ ውድድር ዓመት የሚፈልጋቸው የነበሩት ስሩ ቦሎችን ከማርቲን ኦዲጋርድ ገና በመጀመሪያው አጋማሽ 2 ጊዜና 3 ጊዜ ነው ማግኘት የቻለ። ያን ኳስ ለማግኘት ምቾት አልተሰማውም ነበር። 2 ተከላካዮች ከፊቱ ነበሩ። ሁለቱም ተከላካዮች በሚደንቅ ጉልበት ማሸነፍ ቻለ። እናም ካሸነፈው በኋላ ኳሱን ለመምታት ምቾት አልተሰማውም፣ ግን በግራ እግሩ ኳሱን መጥቶ በረኛው ኳሱን ኮንስታንቲኖ ታዛሎክስ ኳሱን ነከው። የነከው ኳስ እንዲቆጠር ማርቲኔሊ ረዥም ሰዓት ጠብቆ ነበር እንዲቆጠር ማለት ነው። ከዛ በኋላ የጎል ፖል መለሰችና ተመለሰች። የተመለሰችን ኳስ ማርቲኔሊ ሪባውንዷን ማስቆጠር ቻለ ማለት ነውና ማርቲኔሊ የዩኬሬሽ ጎል እንድትቆጠር ያደረገው ወይም ደግሞ የጠበቀበት መንገድ የሚደንቅ ይመስለኛል። ለዩኬሬሽ ጎል እንዲያስቆጥር ካለ ስሜት ማለት ነው። ማርቲኔሊ በዚህ ውድድር ዓመት አሁን 3ኛ ጎሉን ነው ማስቆጠር የቻለ ከ4 ጨዋታ ማለት ነው። ከ5 ጨዋታ 3ኛ ጎሉን ማስቆጠር ችሏል። 3 ጎል ለማስቆጠር ከዚህ በፊት 24 ጨዋታዎችን ጠብቆ ነበረ። አሁን ግን ከ5 ጨዋታ 3 ጎሎችን ማስቆጠር ችሏል። ደግሞ በሻምፒዮንስ ሊግ ለመጀመሪያ ጊዜ ነው በተከታታይ ጎሎችን ሲያስቆጠር ማለት ነውና አሁን በሁሉም ውድድሮች ጋቪ ማርቲኔሊ 4 የጎል ተሳትፎች ያሉት 3 ጎልና 1 አሲስት ማለት ነው። አርሰናል ውስጥ ካሉ ተጫዋች በሙሉ ከፍተኛ የጎል ተሳትፎ ያለው ተጫዋች ማርቲኔሊ ሆኗል ማለት ነው። እርግጥ ወደ 2022-23 ሲዝን ማርቲኔሊ እየተመለሰ ነው እንዴ እያልን ጥያቄ እንድንጠይቅ የሚያደርግ ይመስለኛል። ከ20 ጎሎችን በላይ ከ20 ጎል በላይ የጎል ተሳትፎ በነበረበት የውድድር ዘመን ማለት ነው። ከ10 በላይ ጎሎችን ያስቆጠረበት አሲስት ያደረገበት ሲዝን ላይ ይመለስ እንዲሆን ብለን እንድንጠይቅ የሚያደርግ ይመስለኛል። በጣም የሚደንቅ ፐርፎርማንስ ነው። እስከ 20ኛው ደቂቃ ላይ የአርሰናል ጨዋታ በጣም ይገርም ነበር። በጣም ቀሎት ነው የሚጫወተው። በጣም ውብ ነበረ። በተለይ ዙቢሜንዲና አማካኙ ማርቲን ኦዲጋርድ ኳሱ የሚቀባበሉበት መንገድ፣ ወደፊት የሚሄዱበት ነገር በጣም ሲምፕል ነበር፣ ውብ ነበረ። ከ20ኛው ደቂቃ በኋላ ግን ጨዋታው ወደ 50-50 ወይም ደግሞ ሁለቱም ቲሞች ጨዋታውን የማሸነፍ እድላቸው ያላቸው የሚመስልና ባለፉት 3 ሲዝኖች ባለፉት 3 አጋጣሚዎች ወደ ኤሚሬትስ ሲመጡ እንዳረጉት ሁሉ ነጥብ ይዘው የሚመጡ መስሎ ነበረ። እንግዲህ እንዳልኳችሁ ወደ ኤሚሬትስ በ3 አጋጣሚዎች ለመጨረሻ ጊዜ በመጡባቸው አርሰናል ማሸነፍ ችለው ነበረ፣ ኦሎምፒያኮሶች ማለት ነው። አርሰናልና ኦሎምፒያኮስ 12 ግንኙነት ነበራቸው ከዚህኛው ጨዋታ በፊት። 6ቱን አርሰናል 6ቱን ኦሎምፒያኮስ ነው ያሸነፈ። ከግሪክ የመጣ ቡድን እንደዚህ ቁጥር ይኖረዋል ብላችሁ አትገምቱም ነበር። ትናንትና 33ኛ ግንኙነታቸው ነው። አሁን አርሰናል 7 ጊዜ አሸንፎ ኦሎምፒያኮስ 6 ነው። 2021 በአውሮፓ ሊግ 1-0 አሸንፎናል ኤሚሬትስ ላይ። 2020 በአውሮፓ ሊግ በተመሳሳይ 2-1 አሸንፎናል። 2015 በሻምፒዮንስ ሊግ 3-2 አሸንፈውናልና በጣም የሚደንቅ ቁጥር ነው ያላቸው እኛ ጋር። እናም እንደዛ የመሰለ መጣ ጨዋታው። 20ኛው ደቂቃ ላይ የራያን በጣም የሚደንቅ ሴቭ ተመለከትነ። በጣም የሚደንቅ ሴቭ ማለት ነው። የዓለማችን ምርጥ ግብ ጠባቂ ለምን እንደሚሰኝ የሚያሳይ ሴቭ ነው ራያ ማሳይ የቻለ ማለት ነው። ዳኒ ፖደንስ የቀድሞ የወልቭስ ፖርቹጋላዊ አማካኝ
ከቀይ መስመር የተሻማለትን ከግራ መስመር የተሻማለትን ኳስ በቮሊ ነበር የሞከረው። አጠብቁትም ኳሱን ዳኒ ፖደንስ በዛ መንገድ እንደሚመተው። ከዛ በኋላ በጣም ከፍ ብሎ የተነሳ ኳስን በዛች አጭር የሜትር ልዩነት ውስጥ 5 ሜትር 6 ሜትር በሜትር የሜትር ልዩነት ውስጥ ሪያክት አድርጋችሁ ኳሱን ታስቀጥላላችሁ ተብሎ በፍጹም አይገመትም። ከግራ መስመር የአርሰናልን መከላከል ነው አሸምተው የመጡት። ከዛ በኋላ ዋይትን ፖደንስ አሸንፈው ከዋይት ጀርባ ነበር። ዋይትን ቀድሞ መጥቶና ኳሱን አሸንፈው የራያን ግሩም ሴቭ መመልከት ቻልና 30ኛው ደቂቃ ላይ የዩኬሬሽ ሙከራ መቆጠር የነበረበት ልክ ማርቲኔሊ ሁለተኛው ደቂቃ ላይ እንዳደረገው ዩኬሬሽ ያገኘውን ኳስ ሊጠቀምበት የሚገባ እንቅስቃሴ ነበር። የኦዲጋርድ በጣም ድንቅ ፓስ ተመለከትነ። በጣም ውብ ክሊን ፓስ የምር ነው ምላጭ በጣም ያምር ነበር። ወደ ግራ ኳሱን ከኦዲጋርድ ተቀበልን። ወደ ግራ ለረጅም ሜትር ውስጥ አጥቦ ሮጠ። ለምን በጣም ወደ ግራ ኳሱን አንግሉን እያጠበበ እንደሮጠ አላቅም። እሱ ትንሽ ረብሾታል። ምክንያቱም ወደ ግራ በጣም አጠበቡ ኳሱን። ወደፊት ቢሄድ ሪስክ ነበረ። ፍጹም ቅጣት ምት ይሰጡት ነበር፣ ሊነኩት ይችል ነበር። እሱ ደግሞ ኳሱን ለመምታት የሚመችበትን ፖዚሽን ያገኝ ነበር። ግን ወደ ግራ ኳሱን መዘዘው። ከዛ በኋላ በግራ እግሩ ነው ኳሱን የመታው። ብሎክ ተደረገ። እኔ እንዲያስቆጥሮ ፈለጊ ስለነበር ብዙ አልተበሳጨም። ግን ኳሱ በቀላሉ ለማርቲኔሊ መስጠት ይችል ነበር። ማርቲኔሊ ብቻውን ቆሞ ነበር እና በቀላሉ ማስቆጠር ይችል ነበር ማርቲኔሊ። እርግጥ ራሱ ዩኬሬሽም ጥሩ ሩጫ አድርጎ ነው ቢሆን ኑሮ ማስቆጠር ይችል ነበር። አንጉሉን ያጠበበበት መንገድ ነው። ግን ማርቲኔሊ እንደ ቡድን እግር ኳስ ተመለከቱት። ማርቲኔሊ ብቻውን ተነጥሎ ቆሞ ነበርና ቢሰጠው በቀላሉ ማርቲኔሊ ያን ኳስ ማስቆጠር ይችል ነበር። እሱን ስለተመለከትን በጣም የገረመኝ የመጀመሪያው አጋማሽ ከመጠናቀቁ በፊት ሚኬል አርቴታ ቢን ዋይት በሚኬል አርቴታ በቆመበት ታች ላይ የነበረ ወይም ደግሞ በዛ መስመር ነው የነበረ በቀይ መስመር እየደጋገመ እየጠራ ይነግረው ነበር። አንዳንዴ ወቀሳ የሚመስል ነገር ነበረውና አልተመለከትኩም። ቢን ዋይት ብዙ ነገሮችን ሲያጠፋ በጨዋታው ላይ ማለት ዲፕ ታክቲካዊ ትእዛዝ ተሰጥቶት ያን እየፈጸመ ሳይሆን ይቅር አይሆን አላቅም ግን ያን ያልጥፋት አልመለከትበትም። ግን ተደጋጋሚ ቢን ዋይትን እየጠራ ይነግረዋል። የእጅ ሊወረወር ሲል አስቆሙ። ብስጭት ነገር ያሰኘዋል። እጁን ያወራጭ ይመክሯል። አልገባኝ። ሚኬል አርቴታ አንድ ኢንዲቪጁዋል ተጫዋች በዛ መንገድ ሲወቅስ ሲጠራ ደጋግሞ ተመልክቼ ማወቅ አይመስለኝም። ይሄን ነገር ማንሳት ያለብኝ ይመስለኛል። 40ኛው ደቂቃ ላይ ሌላ የዩኬሬሽን ሙከራ ተመለከትን። ዙቢሜንዲ በጣም ከረጅም ጥልቅ ወይም ደግሞ ከአርሰናል የሜዲያ ክፍል ሆኖ ከፊት መስመር ለነበረው ሊያንድሮ ትሮሳርድ ረጅም ኳስ ሰጠው። የሚገርም ረጅም ኳስ ማለት ነው። ዙቢሜንዲን የመሰለ አማካይ ሲኖራቸው ይሄን የሚጠቀመው ይሄ ኳስ ቀጥታ በዙቢሜንዲ የግል ብቃት ብቻ ነው ወደ ጎል ዕድልነት የተፈጠረ ማለት ትችላላችሁ። ከጥልቅ ለትሮሳርድ ሰጠው። ትሮሳርድ አንድ ተጫዋች ከፋር ፖስት ላይ አለፈና ለዩኬሬሽ ሰጠው። ዩኬሬሽ ምንድነው መሰለ ያደርጋቸው የሆነ ተጫዋች ከፊት ለፊቱ ነበር ማለት ከዛ ቀነሰውና ፋር ፖስት አንግሉ እንዲታየው አደረገ። ከዛ በኋላ ከርል ማድረግ ነበርበት የሚጠበቅበት ከርል አድርጎ ኳሱን በኃይል መተው። ግን ከርሉ ወይም ደግሞ ኳሱን ያጠፈበት መንገድ በቂ አልነበረምና ኳሱ ሳይቆጠር ቀረ። ግሩም እንቅስቃሴ ነበረ። ያስቆጥሯል ብለን ጠብቀን ነበር። ምክንያቱም አንግሉን ሲያገኘው ከባድ ነበር። መጀመሪያ ግን ቀንሶ ተጫዋቹ አንግሉ የፋር ፖስት አንግሉ ለሱ እንዲታየው ሲያደርግ ከዛ በኋላ ለሱ ቀላል መስሎ ነበር። ግን ጎሉ ሳይቆጠር ቀረ ማለት ነው። የመጀመሪያው አጋማሽ በዚህ መንገድ ተጠናቀቀ። እንዳልኳችሁ ቅድም ለማርቲን ኦዲጋርድ የመጀመሪያው አጋማሽ ፍጹም የተለየ የመጀመሪያ አጋማሽ ነበረ። ሰከንድ ሃፍ ብዙ የጎል ሙከራዎች አልነበሩትም በጨዋታው የምርም ማለት ነው። ደግሞ በጣም አሰልቺ ነበረ። በጣም አሰልቺ ሰከንድ ሃፍ ነበረ። ከቢልባኦ የመጀመሪያ አጋማሽ ጋር ይመሳሰላል። ይሄኛው የኦሎምፒያኮስ ሰከንድ ሃፍ ማለት ይቻላል። 57ኛው ደቂቃ አካባቢ ሜሪኖ ተቀይሮ ወጣ በራይስ እንዲሁም ደግሞ ማች ፊትነስ ሊሆን ይችላል። ቢን ዋይት በቲምበር ተቀይሮ ወጣ። እንዳልኳቸው አሰልቺ ነበረ። ቅያሮችን አርሰናል ተደጋግሞ ለማድረግ እየሞከረ ነበር ግን አሰልቺ ነበረ። 65ኛው ደቂቃ ላይ የሊያንድሮ ትሮሳርድ ሙከራ ተመለከተ። ሙከራ ማለት አይቻልም ያባከነው ኳስ ሊሆን ይችላል። ምክንያቱም ሊያስቆጥረው ለኔ ይገባ ነበር። ራይስ ከኦዲጋርድ ጋር ኳሱን ተቀባበሉት። በጣም ተደጋጋሚ የኳስ ቅብብሎች ነበሩት። 4-3 ሆነ። ራይስ ከውስጥ ነበር ለኦዲጋርድ ስቶ ኦዲጋርድ ኳሱን የገፋ ወደ ኦሎምፒያኮስ የቦክስ ጫፍ ላይ ሲደርስ የአርሰናል 4 ተጫዋቾች ነበሩት። ሊያንድሮ ትሮሳርድ፣ ቪክተር ዮኬሬሽ እንዲሁም ደግሞ ማርቲኔሊ ከዛ ኦዲጋርድ ኳሱን ያዘው። 3 ተከላካዮች ብቻ ነበሩትና ከዛ በኋላ ኳሱን ለማንኛውም ተጫዋች መስጠት ይችል ነበር። ለሊያንድሮ ትሮሳርድ ሰጠው ኦዲጋርድ። የተሻለው ነፃ ተጫዋች ደግሞ ሊያንድሮ ትሮሳርድ ነበረ። ከዛ በኋላ በረኛውን ቀነሰው። ከዛ በኋላ ማስቆጠር ይጠበቅበታል ብላችሁ ታስባላችሁ። በረኛውን ቀነሰው ኳሱን ነካን ያደረገው። ከዛ በኋላ ተከላካዮች ደርሰው ብሎክ አደረጉትና በደንብ ሊመተው በረኛውን ማጠፍ ሳይጠበቅበት የጎል ዕድሉን እንዲፈጥር ይገባል ብዬ
ለኔ አስባለሁ በጣም ቀላል ሙከራ ነበር። ደግሞ የአርሰናል ተጫዋች ሰፋ ብሎ በዛ ብሎ ያጠቁበት የሰከንድ ሃፍ የመጀመሪያ እንቅስቃሴ ነው ይሄኛው እንቅስቃሴ። 66ኛው ደቂቃ ላይ ራያ ያደረገውን ሴቭ ተመለከት ነው። ግሩም ሴቭ ስለነበረ እናንሰው ነው እንጂ ኦፍሳይድ ተብሏል። የአልአካቢን አንድ ሄዲንግ ያዳነበት መንገድ አታምኑ። አልአካቢ ማለት የኦሎምፒያኮስ አጥቂ ነው። በ24 ጨዋታ 21 የአውሮፓ ውድድሮች ጎል ያስቆጠረው ነው በኤሮፓ ሊግ እና እንዲሁም ደግሞ በኮንፈረንስ ሊግ በጣም ግሩም ተጫዋች ነው። ግሩም ሄዲንግ ነበር መሞከር ይቻላል። ግሩም ሄዲንግ ማለት ነው። ግን ራያ አልፈቀደለትም ወይም ደግሞ ጎል እንዲሆን ራያ አልፈቀደም። ከዛ በኋላ ማርቲኔሊ ወጣና ቡካዮ ሳካ ገባ፣ ኢዜ ገባ፣ ሊያንድሮ ትሮሳርድ ወጣ። አርሰናል እንግዲህ ኢዜና እንዲሁም ደግሞ ማርቲን ኦዲጋርድ የሚኖሩ ከሆነ ኢዜ የመስመር ተጫዋች የመሆኑ እድሉ ሰፊ እንደሆነ የሚያሳይ ይመስለኛል። 72ኛው ደቂቃ ጀምሮ የአርሰናል የሚጠበቀው ላይናፕ ወይም ደግሞ ዋናው ላይናፕ ይመስል ነበር። ከፊት መስመር ኢዜ፣ ዮኬሬሽ እና ሳካ ከጀርባቸው ኦዲጋርድ አድርገው የተጫወቱት። አማካይ ላይ ደግሞ በተመሳሳይ መንገድ አማካይ ላይ ራይስ እና እንዲሁም ደግሞ ማርቲን ዙቢሜንዲ ነበሩ። 73ኛው ደቂቃ ላይ ጉዳት ተመለከትን። የጋቢ ማጋለሽ ጉዳት ማለት ነው። ከዛ በኋላ ሞስኬራ በሱ ገባ። ጉዳቱ የመጣው አንድ ተሻጋሪ ኳስ ወይም ደግሞ ከመስመር ወደ ቦክስ የተጣለን ኳስ ራያ ሊቀበል ወይም ክሌም ሊያደርግ ሊቆጣጠር ሲል ማጋለሽ ላይ ወደቀበት፣ ሙሉ በሙሉ ነው የወደቀበት። በዛ ምክንያት ጉዳት አስተናገደ። ፈርች ነበረ። ከጨዋታው መጠናቀቅ በኋላ ሚካኤል አርቴታ ለጋዜጠኞች ሲናገር በጣም የከፋ ጉዳት አይመስለኝም፣ ለጥንቃቄ ሲባል ነው ያስወጣነውና ኢትስ ኦኬ ነው ያለ። ኢትስ ኦኬ እና ኢትስ ሴፍ ኢትስ ፊልስ ጉድ ነው ያለ። ጥሩ ስሜት እየተሰማው ነው፣ ደህና ነው፣ ብዙም ጉዳት የለበትም ሲል ለጋዜጠኞቹ መናገር ችሏል። እሱ መልካም ይመስለኛል። ፈርች ነበረ። ከአርሰናል ቪአይፒ ኮሪደር ላይ ኢቫንጀሎስ ማሪካናኪስ ነበሩ፣ የኖቲንግሃም ፎረስት ክለብ ባለቤት ማለት ነውና ይንቆራጥጡ ነበር። በኤሚሬትስ አርሰናል ማሸነፍ ያን ያህል ቀላል መስሎ ተሰምቷቸው ይሁን አላቅም። በዚህ ውድድር ዓመት ኦሎምፒያኮስን አርሰናል አሸነፈ በኤሚሬትስ፣ ደግሞ ኖቲንግሃም ፎረስትን በኤሚሬት አሸነፈና ሁለቱም ቡድናቸውን በአርሰናል መሸነፍ አሳስቧቸው ይሁን ለኢቫንጀሎስ ማሪካናኪስ አላቅም። በጣም ይቁነጠነጡ ነበር ረዥም ሰዓት ማለት ነው። 81ኛው ደቂቃ ላይ የኦዲጋርድን ክፍት ኳስ መሳት ተመለከት። ክፍት ኳስ ይሄኛው ኳስ ሳይገባ ቀርቶ አርሰናል ጎል ተቆጥሮበት ቢሆን ኑሮ የማርቲን ኦዲጋርድን የቀኑ ምርጥ ፐርፎርማንስ ሁሉ በውሃ መንከር ነበር የሚሆነው ማለት ነው። ቢኮዝ በፍጹም ይሳት የሚችል ኳስ አልነበረም። ኢዜ ስዊች ቦል ተጫወተ፣ ከቀኝ ወደ ግራ መስመር ኳሱን ቀየረው። ሳካ ኳሱን አገኘው። ሳካ ወደ ውስጥ አልፎ በቀኝ እግሩ ኳሱን ለከት ፓስ አረገ። ወደ ውስጥ አለፈ። ልክ ማን እንደሚያውቅ ማዱኬ ተጫዋቾች እንደሚያልፍበት ማለት ወደ ውስጥ ኳሱን አለፈው። ከዛ በኋላ ተጫዋቹን አለፈው። ከዛ በኋላ በቀኝ እግሩ ከት ፓስ ማድረግ ቻለ። ኦዲጋርድ ፍጹም ነፃ ነበረ። ኳሱ ማስቆጠር ይጠበቅበት ነበረ። እንዴት እንዳደረገው እንዴት እንደሳተው አላቅም። ኳሱ ብሎክ ተደረገ፣ ተመልሶ ማገኘው። ያንም ኳስ በድጋሚ ሳያስቆጥረው ቀረና ደካማ የኳስ አጨራረስ ነበር ለማርቲን ኦዲጋርድ። በጣም ደካማ ብቃቱን ወይም ደግሞ ሜዳ ላይ ያሳለፈውን ቀን ማይወክል ደካማ የኳስ እንቅስቃሴ ነበረ። 85ኛው ደቂቃ ላይ አቻ ሊሆንበት የሚችል እንቅስቃሴ ነበር። ዳቪድ ራያ ግሩም ሴቭ ማድረግ ቻለ። ሌላ በጨዋታ ውስጥ ያሳየው ሶስተኛ ውብ ሴቭ ነው ማለት እንችላለን። ራይስን ቀንሰው ነበር ኳሱን የመቱት፣ ግን ራያ አልፈቀደላቸውም በፍጹም። 90+ ወይም ደግሞ ኤክስትራ ታይም ላይ የሳካን ጎል ተመለከትን። ኢንዲቪጁዋል ብሪላንስ የነበረበት ኳስ ነው ይሄኛው እንቅስቃሴ። ከኦዲጋርድ የተቀበለውን ኳስ ብዙ የተንሸራሸረ ኳስ ነበር። እርግጥ ከኦዲጋርድ የተቀበለው ማለት በጣም ብዙ የተንሸራሸረ ራይስ እና ኢዜ ነካኩታል። ሳካና ኦዲጋርድ ሳካ ወደ ግራ መስመር ሂዶ ነበር። ለምን አርሰናል ዘንድሮ ለሳካ የሆነ ነፃነት የሰጠው እንደሆነ የሚያሳይበት ይመስለኛል። ባለፈው በኒውካስል ጨዋታ ምን ተመልክተናል። ወደ ግራ መስመር ሲሄድ ይሄኛውም ከኢዜ ጋር ቦታ ተቀያይሮ ወደ ግራ መስመር ሂዶ አርሰናሎች በጣም ረጅም ሰዓት ኳሱን ከተንሸራሸረ በኋላ ከኦዲጋርድ ጋር ኳሱን 1-2 ተቀባበሉ። በኋላ ኦዲጋርድ ሳካ ጠጋ አድርጎ ኳሱን በግራ እግሩ በጣም አክርሮ መጥቶ ከዛ በኋላ በኮንስታንቲኖ ዛሎኮስ እግር መሃል በኦሎምፒያኮስ ተጫዋች እግሮች መሃል ነው ኳሱ መቆጠር የቻለ ማለት ነው። በዚህ ውድድር ዓመት አርሰናል ከተቀያሪ ተጫዋቾች 6ኛ ጎሉን ነው በቡካዮ ሳካ አማካኝነት ማግኘት የቻለ። በዚህ ውድድር ዓመት በሁሉም ውድድሮች ማለት ነው ብራይተን ብቻ ከአርሰናል የተቻለ ከተቀያሪ ተጫዋቾች ብዙ ጎል አግኝቷል 10። ሁለተኛው ግን እንዳልኳችሁ ማርቴ አርሰናል 6 ጎሎች ማግኘት የቻለ፣ ቡካዮ ሳካ ደግሞ 6ኛውን ጎል ያስቆጠረ ተጫዋች ሆኗል። ጨዋታው በዚህ መንገድ ተጠናቀቀ። አርሰናል ጎል ሳይቆጠርበት ጨዋታውን ማጠናቀቅ ቻለ። በዚህ ውድድር ዓመት
ብዙ ጎል በዚህ ውድድር ዓመት ሳይሆን አርሰናል ወደ ሻምፒዮንስ ሊግ ከተመለሰ በኋላ ብዙ ጎል የማይቆጠርበት ቡድን ነው። 0.72 ነበር የመቆጠር እድሉ። ትናንትና ደግሞ ጎል አለመቆጠሩን ተከትሎ ያለውን ሪከርድ ከፍ አደረገ። ወደ 0.69 ፐር ጌም ጎል ይቆጠርበታል ማለት ነው። ከ26 ጨዋታ 18 ጎል ነው የተቆጠረበት። ያ ማለት ደግሞ ጎል የመቆጠር እድሉ 0.69 ነው። ቅድም እንዳልኳችሁ ከ2013-14 በኋላ ለመጀመሪያ ጊዜ ተከታታይ ሁለት ጨዋታዎችን አርሰናል በሻምፒዮንስ ሊግ አሸነፈ። ከ2007-8 በኋላ ደግሞ ለመጀመሪያ ጊዜ የመክፈቻ ሁለት ጨዋታዎችን ጎል ሳያስተናግድ ማሸነፍ ቻለ ማለት ነው። የሚኬል አርቴታ ቡድን ወደ ሻምፒዮንስ ሊግ ከመጣ በኋላ ያለው ቁጥር ያስገርማቸዋል። 13 ጨዋታ አድርጎ 10ሩን አሸንፏል። ሁለታቸው ወጥቷል። አንድ ሽንፈት ብቻ በ90 ደቂቃ ተመዝግቦበታል። 26 የጎል ዲፈረንስ አለው። ንጹህ 26 ጎል አለው። ወደ ሻምፒዮንስ ሊግ ከመጣ በኋላ አርሰናል በሜዳው ባከናወናቸው 13 መርሃ ግብሮች ማለት ነውና አርሰናልና ሚኬል አርቴታ በሻምፒዮንስ ሊግ ምሽት በሜዳቸው ፍጹም አስደናቂ እንደሆኑ የሚያሳይ ቁጥር ይመስለኛል። በሚቀጥለው በሻምፒዮንስ ሊግ ከኢንተርናሽናል ብሬክ መልስ ከአትሌቲኮ ማድሪድ ከዲያጎ ሲሞኒ ጋር አርሰናል ጨዋታውን ያከናውናል። እሱ ተጠባቂ ጨዋታ ይመስለኛል። በሊጉ ደግሞ የሚቀጥለው ቅዳሜ 11 ሰዓት ላይ አርሰናል ጨዋታውን ከዌስትሃም ጋር አሰልጣኝ ከቀየረው ዌስትሃም ጋር ጨዋታውን ያከናውናል ማለት ነው። ኑኖ ስፒሪቶ ሳንቶን ዋና አሰልጣኝ አድርጓል። ጥቂት አስቸጋሪ ጨዋታ የመሆን እድል አለው። እሱን እንመለከታለን ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ቀን፣ መልካም ውሎ ባይ